ከዛ እያላችሁ እየተባላችሁ ከዛም ከዚህም ዘብ ይነሳል ምናምን የሆነ አይመጣውም። ከዛ ሁሉ ነገር ደስ አይልም። ገብቷችኋል? እኔ ወጥቶ ማውራት ምናምን አነሰሰሪ ስላልሆነ ነው። ገብቷችኋል? ሰማችሁኛ? በቃ እኔ ግን እኔ እንጃ ሰው ተከፋፍቷል። እኔ ዘንድሮ እናት የለውም ቤተሰብም የለውም ፒፕሉ ሰው እግዚአብሔር ይስጥ። እኔ እንዴት ብዬ ላስረዳችሁ? ምን ይጎልብኛል? አሁን ቤተሰብ ዘደባችሁ ምንም በቃ አይጎልም። ድሮ ነበር ልጅ እያለን ነገራቶች አዲስ እያለ፣ አሁን ግን ስናስበው የሰውን አእምሮ ነው የለካንበት። ገብቷቸዋል? የኔንም የቅመሜንም የማን ሰንባዲ ፋሚሊ ብትነኩ ምን ልታመጡ? ምንም አታመጡም እኮ። ቢያንስ መፍራት ፈሪያ እግዚአብሔር ፈጣሪን እኮ አለመፍራት ማለት እኔ እንጃ ብዙ እንትን ይፈጥራል። የሆነ አንዳንድ ጊዜ ማለት እንዲህ ብለን ስንናገር የሆነ አሁን እናት ዘግዝቃ ወይ አባት ተዘግዝቆ ሄደች ስትናገር ልክ ያደረጉ ማለት ስትናገሯቸው ልክ እንዳደረጉ አይነት የሚኖሩ ሰዎች አሉ። ልክ ነን የሆነ የጦዙ የአእምሮ ጡዘት ያለባቸው ናቸው። የምግብ እጥረት ምናምን ያጋጠማቸው እና ለእናንተ ለእንደዚህ አይነት ሰዎች በተለይ እኔ እንጃ ምንም አትጠቀሙም እኮ እንደዛ ስላለ ምንም ልቦና ይስጣችሁ። ያው የዝግመተ ለውጡ ጊዜ እስኪመጣላችሁ ልቦና ይስጣችሁ ነው የምላችሁ። ቢሰሙም ባይሰሙም እኔ አይመለከተኝም። ገብቷቸዋል? እኛ የሚወዱ ጥሩ ልብ ያላቸው ሰዎች ምናምን በቃ ከልብ ወዳለሁ። ዋንተ ደግሞ ልወጣ ነው ማርያምን እህቴ ማርያምን ልወጣ ነው። እህቴ አተኝም ቻው አትጻፉ ቤኪ ብላችሁ እየተሰናበትኳቸው ነው። ሄዳችን ትቆያለች ነው። ቤኪማ እኮ የለም ጋይስ፣ ቤኪ የለም። ቤኪ ፍቅር ቢኖርማ ልክለታለሁ። እኔ ቆያለሁ። በቃ ቻው። በቃ ደህና ደርልኝ። አመሰግናለሁ ወንድሜ። ቻው። አያችሁ እኔ ማለት እንዴት ብዬ ላስረዳችሁ? እኔ ክርስቶስ ወይ ፈጣሪ አይደለሁም አይደል? ማርያም ክርስቶስ ወይ ፈጣሪ አይደለሁም። ሰው ነኝ አይደል? ማይወደኝንና ማያከብረኝን ልወድም ላከብርም ማለት እንደውም እኔ ከብዙ ሰው አንጻር እኔ ይሻላለሁ በጣም በብዙ ነገር። መቤቴ ብዙ የበደሉኝን መቤቴን ነው የምላችሁ። ብዙ በጣም ብዙ የሆነ የተከፋፋነውን ምናምን ልቤን የሰበረን ሰው ባገኝ የሆነ ፊት አልነሳም፣ ሰላም እላለሁ። ብዙ ሰው ይናገረኛል፣ ምን አይነት ሰው ነገ ምናምን ይሉኛል። ሰውን መዝጋት አልችልም። በቃ ግን እኔ ክርስቶስ አይደለሁም የሚጠላኝን የምወደው። ገብቷችኋል? እኔ ፍጹም ሰው አይደለሁም የሚጠላኝ የማያከብረኝን ሰው ማከብረው። አሁን ትልቅነት ነው እና እኔ በጣም ነው የሚገርሙኝ አንዳንድ ሰዎች። መቤት ብሩክን ሰደቡት፣ ምናሉ ምን ሆነ? ከፈጣሪ ጋር ሳስበው እንዲህ የሆነ ዝምተኛ ምናምን መሆኔ ነው የጠቀመኝ። መቤቴ ምንም በቃ እንትን ይለኛል የሆነ እኔ እንደኔ ቸልተኝነት በቃ ፈጣሪ ግን በቃ ብዙ መንገድ ቀድሞ ጠራርጎልኝ ነው የሚሄደው እና እኔንም አሁን እኔ የምትሰድቡኝ ሰዎች አንዳንድ ቦታ ላይ ያለ ነው እኮ ግን እኔ የምትሰድቡኝ ሰዎች እኔን አይጎዳኝም። የእናንተ ጭቅላት የእናንተ ህይወት ነው የሚበላሸው በእኔ ስላነቃችሁ እንጂ ፈጣሪ ያለኝ እኮ ነው የሚዋጋልኝ። እኔ ተንቀባርሬ ነው የምኖረው። እናቴ እንዴ ቅመሜን የምትሰድቧት ሰዎች ምንም በቃ ጭራሽ አይመጣም ቅመሜም ጋር። ገብቷችኋል?
ፉል ኮንፊደንስ ናት ምናምን ምናምን። ማንንም ነው ማላዳምጠው፣ ድፍን ነው ጆሮዬ። እና እንወዳቸዋለን። አታውራ ተናገረ ብለው እና እንደፈለጉ ነዋ። ተናገረ ብለው ምን እኮ እንደዚህ እኮ ነው የምላቸው። ተናገረ ብለው እኔ ያየሁትን ነው አናገሩ። ከዛ እንደ ልክ የሚያወሩ ሰዎች አሉ፣ የአእምሮ ምናምን ያለባቸው የአእምሮ ችግር። እና እኔ ምን አገባኝ ታዲያ? ተናገረ እና ላናገር ነው እንዴ? ይሄ ጉዴ። ወደፊት ወደፊት ወደ ኋላ መቼም መቼም እሺ እንትን በሉ በቃ። አረ ነገ እግዚአብሔርን ነገ ከባድ ነገር ጠብቁሽ። ነገ በጣም ከባድ ነገር። ተዘጋጁ። በጣም ተዘጋጅ ተንተባተብ እና ደግሞ ይህንን ተናገረ ብሎ ደግሞ የሚዘገዝቅ ምናምን ሰው አለ የሚል ነገር አይቼ እኮ ነው። እንደዛ አንታረጉ ከሆነ እኔ አዲስ ፎቶ ተነስቼ ይለቅላችኋለሁ። የሚያምረውን መርጬ ይህንን ዘግዝቁ እላችኋለሁ። ወይ ጠይቁኝ ኢንቦክስ። እሺ ኢንቦክስ ጠይቁኝና እልክላችኋለሁ። እሺ ኢንቦክስ ላይ ቡቡ ላክልን እስቲ ፎቶ የሚያምረውን ዘግዝቅ። ከሆነ የሚያስጠላ ተዘቀዝቁ እና እዳለሁ የሚያምረውን። እሺ ፎቶ ይለቀቅልናል። እሱን እግዚአብሔር ያውቃል። ሰላም። እና ደግሞ የኛ ወዳጆች እመቤቴን ነው የምላችሁ እንትን እኔንም ቅመሜን ምናምን የምትወዱ እንትን የምትሉ አላችሁ ማለት አይሰማችሁ ምናምን የምትሉ ሰዎች ወፍ የለም እኛ ጋር ጭራሽ። እኔ ቅመሜ ምንም የሚሰማን ነገር የለም። እሺ ምንም የሚሰማን ነገር የለም። ብቻ እኛ ሰላም እንድንሆን ብቻ ጸልዩልን። ከበሽታ ከምን ከክፉ ነገሮች ሁሉ እንዲሰውረን አይመስላችሁም? ዋናው ነገር እሱ ነው። የሰው ወሬማ የአየር ጸባይ እኮ ነው ውዶች። የሰው ወሬ የአየር ጸባይ፣ አንዴ ብርድ፣ አንዴ ሙቀት፣ አንዴ በረዶ፣ አንዴ ምን እና ደግሞ ትችት ካሌለ መቼ ነው ስራ የምንሰራው? ትችት ካሌለ አይመጣም። ኦኬ ፍላጎት የገፍቶኝ እኔ የምልህ ዊነህ ስቲል አለ እንዴ ብሩክ? አትወስጂም? በወጣ ነው እየተሰናበትኩ። ወይኔ እኔ እኮ በቃ ዊነህን ለመውሰድ ነበር የመጣሁት ለመሞከር። እኔማ ቻው እያልኳቸው እኮ። በቃ ይመችክ ማን ነገ ምናምን ስትገባ እንገናኛለን ከእግዚአብሔር ጋር። በቃ ይመች። ያሰር የታችኋል። ዊኔ ልበላ እንደ ሮማ አልፎገርም እኮ አጥቻለሁ። በቃ ከእናንተ ጸሎት በቃ ልበቀና ጸሎት። እንግዲህ የምህረት ዘግመት ያለባችሁ ሰዎች እዛው እየተዘጋገማችሁ እኛም እያዘግምናችሁ ትቀጥላላችሁ ማለት ነው። እና እንትን ምንድን ነው ያልኳችሁ? የሚሰራ ሰው ብቻ ነው በቃ እንደዚህ ተቃጣይ ተቃራኒ ምናምን ያለበት አይደለም። የሚሰራ ሰው ብቻ እንጂማ ተኝቶ የቀረውን ማን ቼክ ያደርገዋል ውዶችዬ? ያለፈውን ሰው ማን ቼክ ያደርገዋል? ማንም እንዴ። እንደ ሀቁ እኮ ያን የተቸገረን ሲርበን ቼክ ያላረገን ሰው እግዚአብሔር ብሎ ጥሩ ደረጃ ስደርሱ ይደውላል፣ ይነዛነዛል፣ ይለቃቀስባቸዋል። አይመለከተንም እኮ ስለማንም። እንደ ሀቁ እመቤቴን ነው ብላችሁ ስለማንም እኮ አይመለከተንም እንዴ። ዝም ብላችሁ እንኳን እዩ እስኪ እናንተ ጋር እዩ። ማርያምን እኔ ምንም ማለት መወሻሸት የሆነና አሁን ከሀገር ውጭ ናችሁ፣ አረብ ሀገር ነው ምናምን። ከባድ ነው እኮ ላይፍ አይደል? በጣም ከባድ ነው። ተጠግርራችሁ ነው ምናምን የምታመጡት። በቃ ፊውቸራችሁን ለማሳመር ነው፣ ቤተሰባችሁን ለመለወጥ ነው እንዴ። ያኔ ቼክ ያላረጋችሁ ዘመድ ይደውላል አይደለ? እንደ እኮ አይደውሉላችሁ እንዴ? ያበዙታል። እሱ አንቺ ተጠግርረሽ አምተሽ
እሱ ተኝቶ አንቺ ስትመጪ ይልሻል እንዴ በአንቺ ቁርስ ምሳ እራት ይበላል። ሰው ድፍረ እንትን አጥቷል። እናቴ ትሙት ልክ አጥቷል እንዴ እና ቤቴ እኔ እውነቱን ስነግራችሁ ፈጣሪ ራሱ ይቀየመናል። ማርያም ለመርዳትም ሰውንም ለማገዝ ምንም ለማለት አስፈላጊ ሰዎች በጣም ብዙ አሉ። በጣም የሚያስፈልጋቸው ብዙ ጊዜ የሆነ መንገድ ላይ ይሆናል አይደለ ወጣቶች ምናምን ሲጨረቡ ይሁን የሆነ ሲቀባበሏቸው ይሁን ግን ይሆናል አይደለ በጣም አስፈላጊ አለ። ቢያንስ አንድ እንጀራ በልታ ማታደር እናት ትኖራለች ምናምን። ዝም ብለን በየቦታው ምንበትነው ነገር እናቴ ትሙት ልክ አይመጣውም። ግፍ ነው የሚሆንብን። እሺ እኔ በቃ ይሉኝታ ምናምን ገደል ይግባ ብላችሁ መተው ነው ያለባችሁ። ምንም አይመጣም። በቃ የራሳችሁን ህይወት ብቻ መምራት፣ ልባችሁን ያሻውን ብቻ ማድረግ። ሰው ስላላችሁ ሳይሆን ልባችሁ ያሻው ማርያምን የምሬ ነው። ልባችሁ ያሻው ውስጣችሁ ይሁን ያለውን ነገር ብቻ አድርጉ። አሪያን እንዲህ የሆነ ወኔ ምናምን ለሆናችሁ አይደለም። በቃ ያናድዳል። አንዳንዴ ያናድዳል። እግዚአብሔር ጥራችሁ ግራችሁ ምናምን አመታችሁ እዚህ ተኝቶ በእናንተ ይበላል። ግራ ገባን እኮ። እዛ የሆነ ስራ ከከፈት የሆነ ነገር ከፍተሽ እያልሽ እኮ ነሽ በቃ ሀብታም ነው ብር ያፍሳል ወጪ ምናምን የለብሽም ነው ፒፕሉ የሚያስበው። አይመስላችሁም? እንደዛ ነው የሰው ነገር። አይን ነገር እኮ ማርያም በቃ ከሱም ብሶ ስራ የሚንቅ ምናምን አይጠፋም። እመቤቴ ስራ ምናምን የሚንቅ አይጠፋም እኮ ከሱም ብሎ እዛ እናንተ እኔ በተለይ እናቴ ትሙት እኔ የአረብ ሀገር ሴት በጣም ነው የምታሳዝነኝ። እመቤቴን በጣም ከልቤ ምንም መወሻሸት ነው ማርያም። እርዳታው ጋር አለች ስንቱ ጋር ተበጥሳ እንደምችል እኮ ስንቱ ጋር እናቴ ትሙት እርዳታውን ትረዳለች ያለምንም ክፋት በቃ ያለምንም በቃ ሆናል አይደል። እርዳታውም ጋር አለች ሁሉም ጋር አለች። በቃ ሁሉም ከደስ የሚለውን በረከቱን ቦታ ላይ የበረከት ስራም ላይ አለች። ምንም ክፋት የለባቸው። ምስኪን ናችሁ እኮ ማርያም በጣም የዋህ ናችሁ። በጣም በቃ ሰው እኔ አሁን እንዴት ብዬ ላስረዳችሁ። በጣም አሁን የሁሉ አመት ከእናንተ ጋር ብዙ ጥሩ ጊዜ ያሳልፈናል አይደል? አላሳለፍንም? እስቲ ያሳለፈ አዎ ብላችሁ ጻፉ። አሳልፈናል ደስ የሚል ጊዜ። ማርያም ብዙ ጊዜ ደስ የሚል ጊዜ ያሳልፈናል። አሁን ላለመወሻሸት ማርያም ጥሩ ጊዜዎች አሳልፈን ሁሉም ሰው ደስ ብሎት አሳልፎ በቪዲዮን በምን ከዛ የሆነ እነዚያ ጥሩ ጊዜዎች አልፈው ክፉ ጊዜ ሲመጣ ማንም አያስበውም። ያንን ጊዜ ታዝባችኋል ግን አይደለ? ማንም አያስበውም ያንን ጊዜ። ማንም የሆነ ሰውን ጀጅ ማድረግ ነው የሚፈልገው፣ የሆነን ሰው መናገር ነው የሚፈልገው ምናምን አይደለ? በቃ ያንን ሰው መናገር ብቻ ነው ሰው ሁሉ የሚፈልገው። በቃ ደጉም ጊዜ ይረሳል በሁሉም ነገር አይደል? ደጉ ጊዜ ይረሳል። በቃ ሁሉም ነገር ይዞርባችኋል ምናምን ይገርማል። ፒፕሉ ግን ይሁን ቺም አንድ ህይወት አካል ናት አይደለ? አንድ ህይወት አካል ናት። ሰው እኮ ዛሬ 200 ብር ሰጣችሁት ነገ 100 ብር ብትሰጡት ኖርማል። አሁን ለኖርማል እንኳን ዝም ብላችሁ ብታስለምዱ ነገ 100 ብር ሰጡት ያኮርፋል። ግዴታችሁ እኮ አይደል ግን ያኮርፋል። ደጉን ጊዜ ረስቶት ያኔ እንዲያርጎልኝ ነበር የለም። በቃ ሁሉም የየራሱ ጦርነት አለበት። የህይወት እኮ ሁሉም አይደለም። ምክሬ በስቶ ከመረራችሁ ዋጡት እንደምንም በቃ ወይኔ ጉሮ እግዚአብሔር
በጣም ብዙ ቀዳዳ፣ በጣም ብዙ ሁሉም የየራሱ አለበት እኮ ግን ማንም አይረዳም። የራሱን ስሜት ብቻ ነው የሚያዳምጠው። ዛሬ የሆነ ነገር ከከለከላችሁት በቃ እናንተ ምንም አትሆኑለትም። ልዛዙ ቀጣጣ ነው ባካችሁ። ስለዚህ በቃ ስቴይ ፖዘቲቭ ይላል። ህይወታችሁን ልባችሁን ንጹህ ሆናችሁ ጨምሩት። በቃ እሱ ነው ዋናው ነገር። እሺ ልባችሁን ንጹህ ሆኖ ህይወታችሁን ከመራችሁት እግዚአብሔር በቃ አለ በደንብ እግዚአብሔር ያግዛችኋል። ፈጣሪ ይጠብቃችሁላችሁንም። ወዳችኋለሁ። እኔም ልተኛ እና እኛም ወደፊት ከእግዚአብሔር ጋር እንላለን። ሰላም በቃ ይጠብቀን፣ ከክፉ ነገሮች ሁሉ ምናምን ይጠብቀን። እናንተንም እናመሰግናለን በጣም። እሺ ይመቻችሁ። ይህን ደግ ጊዜ ተረስቶ ክፉ ቀንም ከመጣ እንግዲህ ያው ልቦና ይስጣችሁ ይስጠን፣ እኛንም ያረጋጋል ለማለት ነው። ወዳችኋለሁ። ደህና ደሩ። እሺ ሁላችሁንም እንወዳችኋለን። እሺ ባይ። እና እንዳልኳችሁ ነገ ማንም እንዳይቀር በእውነት በጣም በጸዱ ነው የምንመጣው። እሺ ያጀማ ነገ ከባድ ሰርፕራይዝ ከቅመሜ ጋር ነው ሰርፕራይዙን የምታዩት። ያው ቅመሜ ምናልባት ይህም ሪከርድ ተደርጎ ካየሽ የኔ ጠንበለን ያው ከባድ ነገር አስማት ይፈጠራል ብዬ ተስፋ አደርጋለሁ። ማርያምን አይ ፕራንክ ምናምን አይደለም፣ የብዙዎች ህልም። ልንገራችሁ ሰው ይነገረን ይላሉ። እንዴት ነው ሰርፕራይዝ የሚነገረው? ኧረ ተው በፈጠራችሁ፣ ሆዳችሁን እየቆረጣችሁ ደሩ። ገምቱ ምን ይሆን እያላችሁ ሆዳችሁን እየቆረጣችሁ ደሩ። ለማንኛውም ሰው እሺ በዚህ አታንጠልጥለው። በደንብ ቀውጡት። በደንብ ነገ የሆነ ነገር አስቧል። ሼር አድርጉላቸው። ታቁኝ አይደል? አስማት የሆንኩ ልጅ ምን እንደምፈጠር ታያላችሁ። እንግዲህ ታቁኝ ያላችሁ አይደል? ቅብርር ያልኩኝ ቀብራራ የእናንተ ወንድማችሁ ተቃጠለ ጨጓራዬ። ብሩክ አፈቅራለሁ መብቴ ነው። እንግዲህ ካፈቀርሽ እንግዲህ ተቃጠለ ጨጓራዬ። ለማንኛውም ቻዎች ደህና ደር። ወዳችኋለሁ። ቢግ ሪስፔክት ቢግ ላቭ ፋሚሊያንስ ይመቻችሁ። ፒስ ቻዎች እንዲህ እየተባባለ እንጂ ይነጋብናል። እናንተንም አደግማችኋለሁ። ደህና ደሩ።